በአሜሪካና በኳታር መካከል የተጧጧፈው የ4.5 ቢሊዮን ዶላር የጦር አውሮፕላኖች ሽያጭ የአሜሪካ የውጭ ጉዳይ ሚኒስቴር እስከ 4 የሚደርሱ ቦይንግ KC-46A ፔጋሰስ የአየር ላይ የነዳጅ መሙያ የጦር አውሮፕላኖችና ተያያዥ ወታደራዊ ቁሳቁሶችን በ4.5 ቢሊዮን ዶላር ለኳታር ለመሸጥ የቀረበውን እቅድ ማጽደቁን በይፋ አስታውቋል። ይህ ውሳኔ በዋይት ሀውስ በኩል ይሁንታን አግኝቶ ለዩናይትድ ስቴትስ ኮንግረስ ለይፋዊ ግምገማ የቀረበም ሲሆን የቀጠናው ወታደራዊ ይዘት ፍጹም በሆነ መልኩ የሚቀይር ስትራቴጂካዊ እርምጃ ተደርጎ ተወስዷል። የኳታር አየር ኃይል ላለፉት ዓመታት የጦር አውሮፕላን ስብስቦቹን እንደ ዩሮፋይት፣ ታይፈን እና ቦይንግ F-15 ባሉ ዘመናዊ ተዋጊ ጀቶች በከፍተኛ ሁኔታ ቢያሳድግም የራሱ የሆነ የአየር ላይ ነዳጅ መሙያ አቅም ስላልነበረው በቀጠናው ባሉ የአሜሪካ አየር ኃይል ታንከሮች ላይ ጥገኛ ለመሆን ተገዶ ነበር። ይህ አዲስ የሽያጭ ስምምነት ይህንን ትልቅ ክፍተት ሙሉ በሙሉ ይደፍነዋል። እያንዳንዳቸው በደቂቃ እስከ 1200 ጋሎን ነዳጅ በቦምብ ስርዓት የማስተላለፍ አቅም ያላቸውና በአጠቃላይ 96297 ኪሎ ግራም ነዳጅ መሸከም የሚችሉ ግዙፍ ታንከሮች ናቸው። አውሮፕላኖቹ በጦርነት ቀጠና ውስጥ ራሳቸውን እንዲከላከሉ የሚያስችል የራዳር ማስጠንቀቂያ መሳሪያና የላቁ የኢንፍራሬድ ሚሳኤል መከላከያ ሴንሰሮች የተገጠሙላቸው ናቸው የተባለም ሲሆን ይህ የጦር መሳሪያ ሽያጭ የጸደቀበት ወቅት በቀጠናው ካለው የጂኦፖለቲካል ውጥረት አንጻር ከፍተኛ ትኩረትን ስቧል። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ በአሜሪካ በእስራኤልና በኢራን መካከል የተከሰከሰው ወታደራዊ ግጭት በቀጠናው ላይ ትልቅ ጠባሳን ጥሏል። ምንም እንኳን ተፋላሚ ወገኖች ግጭቱን ለማስቆም ስምምነት ላይ ቢደርሱም አልፎ አልፎ የሚሰነዘሩ የአጸፋዊ ጥቃቶች አሁንም ቀጥለዋል። ኳታር በዚህ ውጥረት ውስጥ ባሉ ሁለት ገጽታ ሚና እየተጫወተች ትገኛለች። ዶሃ በዋሽንግተንና በቴህራን መካከል ያለውን ዲፕሎማሲያዊ ግንኙነት ለማቀዝቀዝና ዘላቂ ሰላምን ለማውረድ እንደ ዋና አደራዳሪ ሆና በማገልገል ላይ ያለች ይህንን አይነት ሽያጭ ማከናወን የማይዋጥ ሀሳብ ነው። በኳታር የሚገኘውና በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ ተከላ የነበረው አልሁዴድ የአየር ማረፊያ በዚህ ቀውስ ወቅት በኢራን ኃይሎች በተደጋጋሚ ኢላማ ተደርጓል። በመሆኑም ይህ የነዳጅ መሙያ አውሮፕላኖች ግዢ ኳታር ከኢራን ሊሰነዘርባት የሚችለውን የሚሳይልና የድሮን ጥቃት ለመመከት የምታደርገውን ዝግጅት አካል ነው። በኢራን ሊሰነዘር በሚችል የረጅም ርቀት ጥቃት ምክንያት የኳታር አየር ማረፊያዎች አገልግሎት ቢያቋርጡ ወይም አደጋ ቢጋረጥባቸው የኳታር የኤፍ-15 ተዋጊ ጀቶች ወደ መሬት ሳይወርዱ በአየር ላይ ያሉ ነዳጅ እየተቀበሉ ለረጅም ሰዓታት የአየር ክልሉን እንዲከላከሉና የጥበቃ ጊዜያቸውን እንዲያራዝሙም ያስችላቸዋል። በመካከለኛው ምስራቅ ያለው የጦር መሳሪያ ትጥቅ ውድድር በአሁኑ ወቅት ታይቶ በማይታወቅ ፍጥነት ላይም ይገኛል። የቀጠናው ሀገራት ዘመናዊ የጦር አውሮፕላኖች፣ የሚሳኤል መከላከያ ዘዴዎችንና የሰው አልባ ድሮን ቴክኖሎጂዎችን ለመታጠቅ በቢሊዮን የሚቆጠሩ ዶላሮችን በማፍሰስ ላይ ናቸው። የቀጠናው የትጥቅ ውድድር ዋነኛ አንቀሳቃሽ ኃይል በኢራንና በባህረ ሰላጤው አረብ ሀገራት በተለይም በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል ያለው የጂኦፖለቲካ ፉክክር ነው። ቀደም ሲል የመካከለኛው ምስራቅ ሀገራት ከኢራንና ሶሪያ በስተቀር ሙሉ በሙሉ በአሜሪካ የጦር መሳሪያ ላይ ጥገኛ ነበሩ። አሁን ግን ይህ አካሄድ እየተቀየረ ነው። ሀገራቱ መሳሪያ ከመግዛት ባለፈ በራሳቸው ሀገር ውስጥ የመሳሪያ ማምረቻ የመሰረተ ልማት ግንኙነቶችን እየፈጠሩ ነው። አሁን ግን ይህ አካሄድ እየተቀየረ ነው። ሀገራቱ መሳሪያ ከመግዛት ባለፈ በራሳቸው ሀገር ውስጥ የመሳሪያ ማምረቻ የመሰረተ ልማት ግንኙነቶችን እየፈጠሩ ነው። ኤሚሬቶች የራሷን የጦር መሳሪያ በመመስረት የራሷን ድሮኖች፣ የታጠቁ ተሽከርካሪዎችና የሚሳኤል መሪ ስርዓቶችን ማምረትና ወደ ውጭ መላክ ጀምራለች። ሳውዲ አረቢያ በበኩሏ ደግሞ እስከ 2030 ድረስ ከወታደራዊ ወጪ 50 በመቶውን በሀገር ውስጥ ምርት ለመተካት ግብ አስቀምጣ እየሰራችም ትገኛለች። ሁለቱ ኃያላን ሀገራት ሩሲያና ቻይና ደግሞ አሜሪካ በመካከለኛው ምስራቅ ያላትን የጦር መሳሪያ ብቸኛ አቅራቢነት ለመስበር ይፈልጋሉ። ቻይና የባህረ ሰላጤውን ሀገራት ከአሜሪካ ጋር የፖለቲካ ቅሬታ በሚፈጥሩበት ጊዜ ከአሜሪካ የላቁ ቴክኖሎጂዎችን ለመሸጥ ስታንገራግር የራሷን ወታደራዊ ድሮኖችና የሳይበር ቴክኖሎጂዎች ለማቅረብ ዝግጁ ነች። ይህ የትጥቅ ውድድር እንደ አዲስ የገበያና የፖለቲካ ተጽዕኖ ማሳደጊያ ታያለች። ሞስኮ ደግሞ በበኩሏ ከኢራን ጋር ያላትን ወታደራዊ ትብብር ይበልጥ በማጠናከር የባህረ ሰላጤውን ሀገራት ደግሞም የአሜሪካን ማዕቀብ በመፍራት የሩሲያን መሳሪያ እንደ ኤስ-400 መግዛት ባይችሉም እንኳን ዲፕሎማሲያዊ ግንኙነታቸውን ከምዕራባውያን ወገንተኝነት ለማራቅ ትጠቀምበታለች። የወታደራዊና የውጭ ጉዳይ ባለሙያዎች ይህንን ስምምነት በተለያየ አቅጣጫ እየተነተኑትም ይገኛሉ። የአሜሪካ ባለስልጣናት ሽያጩ በቀጠናው ያለውን መሰረታዊ የወታደራዊ ኃይል ሚዛን አይቀይረውም ቢሉም በባህረ ሰላጤው ተንታኞች ግን ኳታር ራሷን ችላ የረጅም ርቀት የአየር ላይ ዘመቻዎችን የመምራት አቅም እንድታገኝም እንደሚያደርጋት ይስማማሉ። ይህ ውሳኔ ኳታር ጎረቤቶቿ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የመረጡት የአውሮፓው ኤርባስ A330 አውሮፕላን በመተው ወደ አሜሪካው ቦይንግ ቴክኖሎጂ መዞራቸውን ያሳያል። ይህ ደግሞ ከዋሽንግተን ጋር ያላቸውን ወታደራዊ ትስስር ይበልጥ ያጠናክረዋል። በቅርቡ የተባበሩት አረብ ኤሚሬቶች የአሜሪካ ጦር ከግዛቷ ተነስቶ በየመንና በኢራቅ ባሉ የኢራን
ተላላኪዎች ላይ ጥቃት እንዳይሰነዝር እገዳ መጣሏ ይታወሳል። በመሆኑም አሜሪካ ለኳታር ደህንነት ይህንን ዘመናዊ ቴክኖሎጂ መፍቀዷ ዶሃ በቀጠናው ለአሜሪካ አስተማማኝና ስልታዊ ወታደራዊ አጋር መሆኗን ዳግም ለማረጋገጥ የወሰደችው እርምጃ እንደሆነም ባለሙያዎች ይገልጻሉ። ስምምነቱ በአሁኑ ወቅት በኮንግረስ ይሁንታን የማግኘት ሂደት ላይ ያለ በመሆኑ በመጪዎቹ ወራት በዶሃና በዋሽንግተን መካከል የሚደረጉት የመጨረሻ ድርድሮች የሽያጩን ይፋዊ መፈጸምና የአውሮፕላኖቹን ርክክብ የጊዜ ሰሌዳ ይወስናሉ።